በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉቃስ ወንጌል ምዕራፍ 5። ብዙ ሰዎችም በእርሱ ዘንድ ነበሩ፣ የእግዚአብሔርንም ቃል ይሰሙ ነበር። እርሱ ግን በጌንሴሬጥ ባሕር ወደብ ቆሞ ነበር። በባሕሩም ዳር 2 ታንኳዎች ቆመው አየ። ከእነርሱም ውስጥ ዓሣ አጥማጆች መረባቸውን ሊያጥቡ ወረዱ። ከ2 ታንኳዎች ወደ አንዲቱ ታንኳ ወጣ። ይህችውም ታንኳ የስምዖን ነበረች። ከምድር ጥቂት እልፍ አድርጋት አለው። በታንኳይቱም ውስጥ ተቀምጦ ሕዝቡን አስተማራቸው። ትምህርቱንም ከፈጸመ በኋላ ስምዖንን ወደ ጥልቁ ባሕር ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ መምህር፣ ሌሊቱን ሁሉ ደክመናል፣ የያዝነውም የለም፣ ነገር ግን ስላዘዝከን መረቦቻችንን እንጥላለን አለው። እንዳዘዛቸውን ባደረጉ ጊዜ መረቡ እስኪቀደድ ድረስ ብዙ ዓሣ ተያዘ። መጥተውም ይረዷቸው ዘንድ በሌላ ታንኳ የነበሩትን ባልንጀሮቻቸውን ጠሩ። መጥተውም እስኪጠልቁ ድረስ 2 ታንኳዎች ሞሉ። ስምዖን ጴጥሮስም ይህን አይቶ ከጌታችን ከኢየሱስ እግር በታች ሰገደና እኔ ኃጢአተኛ ሰው ነኝና አቤቱ ከእኔ ፈቀቅ በል አለው። እርሱና ከእርሱ ጋር የነበሩት ሁሉ ስለተያዘው ዓሣ ተደንቀው ነበርና። እንዲሁም የስምዖን ባልንጀራዎች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ጌታችን ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን ታጠምዳለህ አለው። ታንኳዎቻቸውንም ወደ ምድር አወጡና ሁሉን ትተው ተከተሉት። በአንዲት ከተማ ሳለም ሁለመናው ለምጻም የሆነ ሰው መጣ። ጌታችን ኢየሱስንም ባየው ጊዜ በፊቱ ወድቆ ሰገደለትና አቤቱ ብትወድስ ልታነጻኝ ትችላለህ እያለ ማለደው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ያን ጊዜም ለምጹ ለቀቀው። ለማንም እንዳይናገር ከለከለው። ነገር ግን ሄደህ ራስህን ለካህን አስመርምር፣ ምስክርም ይሆንባቸው ዘንድ ስለ ነጻህ ሙሴ እንዳዘዘ መባህን አቅርብ ብሎ አዘዘው። ዜናውም በሁሉ ተሰማ። ብዙ ሰዎችም ትምህርቱን ሊሰሙ ከደዌያቸውም ሊፈወሱ ይመጡ ነበር። እርሱ ግን ወደ ምድረ በዳ እየወጣ ይጸልይ ነበር። ከዚህም በኋላ ከዕለታት በአንድ ቀን ሲያስተምራቸው እንዲህ ሆነ። ከገሊላና ከይሁዳ መንደሮች ከኢየሩሳሌምም የመጡ ፈሪሳውያንና የኦሪት መምህራን ነበሩ። እርሱም ይፈውስ ዘንድ የእግዚአብሔር ኃይል ነበረ። እነሆ ሰዎች በአልጋ ተሸክመው ሽባ የሆነ ሰው ወደ እርሱ አመጡ። እንዲፈውሰውም ወደ እርሱ ሊያስገቡት ወደዱ። ሰውም ተጨናንቆ ነበርና የሚያስገቡበት አጡ። ወደ ሰገነትም ወጡ። ጣሪያውንም አፍርሰው ወደ ቤቱ ውስጥ በጌታችን በኢየሱስ ፊት ከናልጋው አወረዱት። እምነታቸውንም አይቶ ያን ሰው ኃጢአትህ ተሰረየልህ አለው። ጻፎችና ፈሪሳውያንም የሚሳደብ ይህ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአትን ማስተስረይ ማን ይችላል? ብለው ያስቡ ጀመር። ጌታችን ኢየሱስም የሚያስቡትን አወቀባቸውና እንዲህ አላቸው፣ በልባችሁ ምን ታስባላችሁ? ኃጢአትህ ተሰረየልህ ከማለትና ተነስተህ ሂድ ከማለት ማናቸው ይቀላል? ለሰው ልጅ በምድር ላይ ኃጢአትን ያስተሰርይ ዘንድ ሥልጣን እንዳለው እንድታውቁ ያን ሽባ ተነስና አልጋህን ተሸክመህ ወደ ቤትህ ሂድ ብያለሁ አለው። ያን ጊዜም ተነስቶ ተኝቶበት የነበረውን አልጋ በፊታቸው ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉም ተደነቁ፣ እግዚአብሔርንም አመሰገኑት። እጅግም እየፈሩ ዛሬ ድንቅ ነገር አየን አሉ። ከዚህም በኋላ ከዚያ ወጥቶ ሌዊ የሚባል ቀራጭ ሰው በቀረጥ መቀበያው ቦታ ተቀምጦ አየና ተከተለኝ አለው። ሁሉንም ተወና ተነስቶ ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት። ብዙ ሰዎችም ከእርሱ ጋር ነበሩ። ከእርሱም ጋር ለምሳ ተቀምጠው የነበሩ ቀራጮችና ኃጢአተኞች ሌሎች ብዙዎች ነበሩ። ጻፎችና ፈሪሳውያንም ከቀራጮችና ከኃጥአን ጋር ለምን ትበላላችሁ ትጠጡማላችሁ? ብለው በደቀ መዛሙርቱ ላይ አንጎራጎሩ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ባለመድኃኒትን በሽተኞች እንጂ ጤነኞች አይሹትም። ኃጥአንን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። እነርሱም የዮሐንስ ደቀ መዛሙርት ስለምን በብዙ ይጾማሉ? ጸሎትስ ስለምን ያደርጋሉ? የፈሪሳውያን ወገኖች የሆኑትም ስለምን እንዲሁ ያደርጋሉ? የአንተ ደቀ መዛሙርት ግን ለምን ይበላሉ ይጠጣሉም? አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ መጾም አይችሉም። ነገር ግን ሙሽራውን ከእነርሱ የሚወስዱበት ቀን ይመጣል፣ ያን ጊዜም ይጾማሉ። በምሳሌም እንዲህ አላቸው፣ በአሮጌ ልብስ ቀዳዳ ላይ የአዲስ ልብስ እራፊ የሚጥፍ የለም። ያለዚያ ግን አዲሱ አሮጌውን ይቀደዋል፣ አዲሱ እራፊም ከአሮጌው ጋር አይስማማም። አዲስ የወይን ጠጅንም በአሮጌ ረዋት የሚያደርግ የለም። ያለዚያ ግን ይቀደዋል፣ ወይኑም ይፈሳል፣ ረዋቱም ይቀደዳል። ነገር ግን አዲሱን የወይን ጠጅ በአዲስ ረዋት ያደርጉታል፣ እርስ በርሳቸውም ይጠባበቃሉ። የከረመውን የወይን ጠጅ ሊጠጣ ወዶ አዲሱን የሚሻ የለም፣ የከረመው ይሻላል ይላልና። ምዕራፍ 6። ከዚህም በኋላ ደግሞ ጌታችን ኢየሱስ በሰንበት ቀን በእርሻ መካከል ሄደ። ደቀ መዛሙርቱም እሸት ቆርጠው በእጃቸው እያሹ በሉ። ፈሪሳውያን በሰንበት ሊደረግ የማይገባውን ለምን ታደርጋላችሁ አሏቸው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እርሱና ከእርሱ ጋር የነበሩት በተራቡ ጊዜ
ዳዊት ያደረገውን አላነበባችሁምን? ወደ ቤተ እግዚአብሔር እንደገባ ከካህናቱም ብቻ በቀር ሊበሉት የማይገባውን የመሥዋዕቱን ኅብስት ወስዶ እንደበላ አብረውት ለነበሩትም እንደሰጣቸው አላነበባችሁምን? የሰው ልጅ ለሰንበት ጌታዋ ነውና አላቸው። ከዚህም በኋላ በሌላይቱ ሰንበት ወደ ምኵራቡ ገባና አስተማራቸው። በዚያም ቀኝ እጁ የሰደረች ሰው ነበረ። ጻፎችና ፈሪሳውያንም የሚከሱበት ምክንያት ያገኙ ዘንድ በሰንበት ይፈውሰው እንደሆነ ብለው ይጠባበቁት ነበር። እርሱ ግን ሐሳባቸውን ያውቅባቸው ነበርና እጁ የሰለለችውን ሰው ተነስተ በመካከል ቁም አለው። ተነስቶም ቆመ። ጌታችን ኢየሱስም እንዲህ አላቸው፣ እጠይቃችኋለሁ በሰንበት ሊደረግ የሚገባው ምንድን ነው? መልካም መስራት ነውን? ወይስ ክፉ መስራት? ነፍስን ማዳን ነውን? ወይስ መግደል? እነርሱም ዝም አሉ። ወደ እነርሱም ዙሮ ከተመለከተ በኋላ ያን ሰው እጅህን ዘርጋ አለው። ሰውየውም ዘረጋት። እጁም ዳነችና እንደ ሁለተኛይቱ ሆነች። እነርሱ ግን እጅግ ተቆጡ። በጌታችን በኢየሱስም ምን እንደሚያደርጉበት እርስ በርሳቸው ተማከሩ። በዚያም ወራት ጌታችን ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ይጸልይ ነበር። ሲነጋም ደቀ መዛሙርቱን ወደ እርሱ ጠራቸው። ከውስጣቸውም 12ቱን መረጠ፣ ሐዋርያት ብሎም ሰየማቸው። እነርሱም እነዚህ ናቸው፦ ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ ያዕቆብና ዮሐንስ፣ ፊልጶስና በርተሎሜዎስ፣ ማቴዎስና ቶማስ፣ የእልፍዮስ ልጅ ያዕቆብና ቀናኢ የሚባለው ስምዖን፣ የያዕቆብ ወንድም ይሁዳ፣ የከዳውና አሳልፎ የሰጠው የአስቆሮቱ ሰው ይሁዳም ናቸው። ከእነርሱም ጋር ወርዶ በሰፊ ቦታ ቆመ። ከደቀ መዛሙርቱም ወገን ብዙ ሰዎች ነበሩ። ከመላው ይሁዳና ከኢየሩሳሌም ከጢሮስና ከሲዶና ባሕር ዳርቻ ትምህርቱን ሊሰሙ ከደዌያቸውም ሊፈወሱ የመጡት ከሕዝቡ ወገን እጅግ ብዙዎች ነበሩ። ክፉዎች አጋንንት ያደሩባቸው የሚፈወሱ ነበር። ሕዝቡም ሁሉ ሊዳስሱት ይሹ ነበር፣ ኃይል ከእርሱ ይወጣ ነበርና ሁሉንም ይፈውሳቸው ነበር። እርሱም ወደ ደቀ መዛሙርቱ ዓይኖቹን አንስቶ እንዲህ አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። ዛሬ የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። ዛሬ የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ቢጠሏችሁ፣ ከሰው ለይተው ቢያሳድዷችሁ፣ ቢሰድቧችሁ፣ ክፉ ስምም ቢያወጡላችሁ ብፁዓን ናችሁ። ያን ጊዜ ደስ ይበላችሁ፣ በደስታም ዝለሉ፣ ዋጋችሁ በሰማይ ብዙ ነውና። አባቶቻቸውም ነቢያትን እንዲሁ አድርገዋቸው ነበርና። ነገር ግን እናንተ ባለጠጎች ወዮላችሁ፣ ደስታችሁን ጨረሳችኋልና። ዛሬ ለምትጠግቡ ወዮላችሁ፣ ትራባላችሁና። ዛሬ ለምትስቁም ወዮላችሁ፣ ታዝናላችሁና ታለቅሳላችሁምና። ሰዎች ሁሉ ስለ እናንተ መልካሙን ነገር ቢናገሩላችሁ ወዮላችሁ፣ አባቶቻቸው ለሐሰተኞች ነቢያት እንዲህ ያደርጉ ነበርና። ለምትሰሙኝ ለእናንተ ግን እንዲህ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ የሚረግሟችሁን መርቋቸው፣ ለሚበድሏችሁም ጸልዩላቸው። ጉንጭህን ለሚመታህም ሁለተኛይቱን ስጠው፣ መጎናጸፊያህንም ለሚወስድም ቀሚስህን ደግሞ አትከልክለው። ለሚለምንህም ሁሉ ስጥ፣ ገንዘብህን የሚወስደውንም እንዲመልስ አትጠይቀው። ሰዎች ሊያደርጉላችሁ እንደምትወዱትም እንዲሁ እናንተ አድርጉላቸው። የሚወዷችሁን ብቻ ብትወዱማ እንግዲህ ዋጋችሁ ምንድን ነው? ይህንስ ኃጥአንም ያደርጋሉ፣ የሚወዳቸውንም ይወዳሉ። በጎ ለሚያደርጉላችሁ በጎ ብታደርጉ እንግዲህ ዋጋችሁ ምንድን ነው? እንዲህስ ኃጥአንም ያደርጋሉ። እንዲከፍላችሁ ተስፋ ለምታደርጉት ብታበድሩ እንግዲህ ዋጋችሁ ምንድን ነው? ኃጥአንም ባበደሩት ልክ ይከፍሏቸው ዘንድ ለኃጥአን ያበድራሉና። አሁንም ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ እንዲመልሱላችሁ ተስፋ ሳታደርጉ አበድሩ፣ ዋጋችሁም ብዙ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለበጎዎችና ለክፉዎች ቸር ነውና። ሰማያዊ አባታችሁ የሚራራ እንደሆነ እናንተ የምትራሩ ሁኑ። አትፍረዱ፣ አይፈረድባችሁምም። አትበድሉ፣ አይበድሏችሁምም። ይቅር በሉ፣ ይቅርም ይሏችኋል። ስጡ፣ ይሰጣችኋልም። የሞላና የበዛ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጧችኋል። በሰፈራችሁትም መስፈሪያ ይሰፍሩላችኋል። ምሳሌም መሰለላቸውና እንዲህ አላቸው፣ ዕውር ዕውርን ሊመራ ይችላልን? ሁለቱስ በጉድጓድ ውስጥ ይወድቁ የለምን? ከመምህሩ የሚበልጥ ደቀ መዝሙር የለም። ለሁሉም መጠኑ እንደ መምህሩ ይሆናል። በወንድምህ ዓይን ውስጥ ያለውን ጉድፍ ለምን ታያለህ? በዓይንህ ውስጥ ያለውን ምሰሶ አታይምን? ወንድምህንም ወንድሜ ሆይ ታገስ፣ በዓይንህ ያለውን ጉድፍ ላውጣልህ ልትለው እንደምን ትችላለህ? አንተ ግን በዓይንህ ውስጥ ያለውን ምሰሶ አታይም። አንተ ግብዝ፣ አስቀድሞ ከዓይንህ ምሰሶውን አውጣ። ከዚህ በኋላ በባልንጀራህ ዓይን ውስጥ ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬን የሚያፈራ መልካም ዛፍ የለም፣ መልካም ፍሬ የሚያፈራ ክፉ ዛፍም የለም። ዛፍ ሁሉ ከፍሬው ይታወቃል። ከእሾህ በለስን አይለቅሙም፣
ከደንደርም ወይንን አይለቅሙም። መልካም ሰው ከልቡ መልካም መዝገብ መልካምን ያወጣል፣ ክፉ ሰውም ከልቡ ክፉ መዝገብ ክፉ ነገርን ያወጣል። ከልብ የተረፈውን አፍ ይናገራልና። ለምን አቤቱ ትሉኛላችሁ? የምላችሁንም አታደርጉም። ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገውም ሁሉ የሚመስለውን አሳያችኋለሁ። መሠረቱን አጥልቆ ቆፍሮ የመሠረተና ቤቱን በዓለት ላይ የሠራ ሰውን ይመስላል። ብዙ ፈሳሾች በመጡ ጊዜ ጎርፎች ያን ቤት ገፉት፣ ሊያነዋውጡትም አልቻሉም፣ በዓለት ተሠርቶአልና። ቃሌን ሰምቶ የሚያደርገው ሰው ግን ቤቱን ያለ መሠረት በአፈር ላይ የሠራ ሰውን ይመስላል። ጎርፎች ገፉት፣ ወዲያውኑም ወደቀ። የዚያም ቤት አወዳደቁ ታላቅ ሆነ። ምዕራፍ 7 ለሕዝቡም ቃሉን ነግሮ ከፈጸመ በኋላ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ። አገልጋዩም ታሞ ሊሞት ቀርቦ ነበር። እርሱም በእርሱ ዘንድ የተወደደ ነበር። የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ወደ ጌታችን ወደ ኢየሱስም መጥተው ማለዱት፣ እንዲህም አሉት፣ ፈጥነህ ውረድ፣ ይሄ ልታደርግለት ይገባዋልና፣ እርሱ ወገናችንን ይወዳልና ምኵራባችንንም ሰርቶልናልና። ጌታችን ኢየሱስም ከእነርሱ ጋር ሄደ። ወደ ቤቱም በቀረበ ጊዜ የመቶ አለቃው ወዳጆቹን እንዲህ ብሎ ላከ፣ አቤቱ አትድከም፣ ከቤቴ ጣራ በታች ልትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም። ነገር ግን በቃልህ እዘዝ፣ ብላቴናዬም ይድናል። እኔም እኮ ገዢ ሰው ነኝ፣ ወታደሮችም አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም እንዲህ አድርግ ብለው ያደርጋል። ጌታችን ኢየሱስም ይህን ከእርሱ በሰማ ጊዜ አደነቀው። ዘወር ብሎ የሚከተሉት ለነበሩት ሕዝብ እላችኋለሁ በእስራኤልስ እንኳ እንዲህ ያለ እምነት ያለው ሰው አላገኘሁም አላቸው። የተላኩትም በተመለሱ ጊዜ ብላቴናውን ድኖ አገኙት። በማግስቱም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም አብረውት ሄዱ። ወደ ከተማው በር በደረሰ ጊዜም እነሆ የአንዲት መበለት ሴት ልጅ ሙቶ ሬሳውን ተሸክመው ሲሄዱ አገኘ። ይኸውም ለእናቱ አንድ ነበረ። ብዙዎችም የከተማ ሰዎች አብረዋት ነበሩ። ጌታችንም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ያዘ። የተሸከሙትም ቆሙ። እርሱም አንተ ጎበዝ ተነስ እልሃለሁ አለው። የሞተውም ተነስቶ ተቀመጠ፣ መናገርም ጀመረ። ለእናቱም ሰጣት። ሁሉም ፈሩ፣ እግዚአብሔርንም አመሰገኑ፣ እንዲህም አሉ፣ ታላቅ ነቢይ ተነሳልን፣ እግዚአብሔር ሕዝቡን ጎብኝቷልና። ይህም የእርሱ ዜና በይሁዳ ሀገሮች ሁሉና በአውራጃዋ ሁሉ ተሰማ። ይህንም ሁሉ ደቀ መዛሙርቱ ለዮሐንስ ነገሩት። ዮሐንስም ከደቀ መዛሙርቱ ሁለቱን ጠርቶ የሚመጣው አንተ ነህን? ወይስ ተስፋ የምናደርገው ሌላ አለ ብሎ ወደ ጌታችን ወደ ኢየሱስ ላካቸው። መልእክተኞችም ወደ እርሱ ደርሰው የሚመጣው አንተ ነህን? ወይስ ተስፋ የምናደርገው ሌላ አለ ብሎ መጥምቁ ዮሐንስ ወደ አንተ ልኮናል አሉት። ያን ጊዜም ብዙዎችን ከደዌያቸውና ከሕመማቸው ከክፉዎች አጋንንትን ፈወሳቸው። ለብዙዎች ዕውራንም እንዲያዩ ብርሃንን ሰጣቸው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከል ብፁዕ ነው። የዮሐንስ ደቀ መዛሙርትም ከሄዱ በኋላ ለሕዝቡ ስለ መጥምቁ ዮሐንስ እንዲህ ይላቸው ጀመረ። ምን ልታዩ ወደ ምድረ በዳ ወጣችሁ? ከነፋስ የተነሳ የሚወዛወዝ ሸምበቆን ነውን? ወይስ ምን ልታዩ ወጥታችኋል? ቀጭን ልብስ የለበሰውን ሰው ነውን? እነሆ በክብር ልብስ ያጌጡስ በነገሥታት ቤት አሉ። ወይስ ምን ልታዩ ወጥታችኋል? ነቢይን ነውን? አዎን እላችኋለሁ ከነቢይም ይበልጣል። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነው። እውነት እላችኋለሁ ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም። በእግዚአብሔር መንግሥት ግን የሚያንሰው ይበልጠዋል። ሕዝቡም ሁሉ ቀራጮችን በሰሙ ጊዜ እግዚአብሔርን ጻድቅ ነው አሉት። የዮሐንስን ጥምቀት ተጠምቀው ነበርና፣ ፈሪሳውያንና የሕግ ጻፎች ግን የእግዚአብሔርን ትእዛዝ ተቃወሙ፣ በእርሱ አልተጠመቁምና። እንግዲህ የዚችን ትውልድ ሰዎች በምን እመስላቸዋለሁ? ማንንስ ይመስላሉ? በገበያ ተቀምጠው ባልንጀሮቻቸውን ጠርተው አቀነቀንላችሁ አልዘፈናችሁምም፣ ሙሾም አወጣንላችሁ አላለቀሳችሁምም የሚሏቸው ልጆችን ይመስላሉ። መጥምቁ ዮሐንስ እህል ሳይበላ ወይንም ሳይጠጣ መጥቶ ነበርና ጋኔን አለበት አላችሁት። የሰው ልጅም እየበላና እየጠጣ መጣ። እናንተ ግን እነሆ በላተኛና ወይን ጠጭ ሰው፣ የኃጥአንና የቀራጮች ወዳጅ አላችሁት። ጥበብም ከልጆቿ ሁሉ ጸደቀች።
ከፈሪሳውያንም አንዱ በእርሱ ዘንድ ምሳ እንዲበላ ለመነው። ወደ ፈሪሳውያንም ቤት ገብቶ በማዕድ ተቀመጠ። እነሆ ከዚያች ከተማ ሰዎችም አንዲት ኃጢአተኛ ሴት በፈሪሳዊው ቤት በማዕድ እንደተቀመጠ አውቃ ሽቱ የሞላበት የአልባስጥሮስ ቢልቃጥ ገዝታ መጣች። በስተኋላውም በእግሮቹ አጠገብ ቆማ አለቀሰች። እግሮቹንም በእንባዋ ታርስ ነበር። በራስ ጠጉሯም እግሮቹን ታብሰውና ተስመው ሽቱም ትቀባው ነበር። የጠራው ፈሪሳዊም ባየ ጊዜ በልቡ አሰበ፣ እንዲህም አለ፣ ይህስ ነቢይ ቢሆን ኖሮ ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባላወቀም ነበርን? ኃጢአተኛ ናትና። ጌታችን ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። እርሱም እንዲህ አለው፣ ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማንኛው ነው? ስምዖንም መልሶ ብዙውን የተወለት ነው ላለሁ አለው። እርሱም መልካም ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ለእግሮቼ ውሃስ እንኳ አልሰጠኸኝም። እርሷ ግን አልቅሳ በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተስ ሰላምታ አልሰጠኸኝም፣ እርሷ ግን ከገባሁ ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን እንኳ ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባችኝ። ስለዚህም እልሃለሁ ብዙ ኃጢአቷ ተሰርዮላታል፣ በብዙ ወዳለችና። ጥቂት የሚወድ ጥቂት ይሰረይለታል፣ ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኃጢአትሽ ተሰረየልሽ አላት። በማዕዱ የተቀመጡትም እርስ በርሳቸው ኃጢአትን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም አላት፣ እምነትሽ አድኖሻል፣ በሰላም ሂጂ። የሉቃስ ወንጌል ምዕራፍ 8። ከዚህም በኋላ ጌታችን ኢየሱስ በየከተማውና በየመንደሩ ተመላለሰ። የእግዚአብሔርንም መንግሥት ሰበከላቸው፣ አስተማራቸውም። 12 ደቀ መዛሙርትም ከእርሱ ጋር ነበሩ። ከክፉዎች አጋንንትና ከደዌያቸው ያዳናቸው ሴቶችም አብረውት ነበሩ። እነርሱም መግደላዊት የምትባለው 7 አጋንንት የወጡላት ማርያም፣ የሄሮድስ አዛዥ የነበረው የኩዛ ሚስት ዮሐና፣ ሶስናም በገንዘባቸው ያገለግሉት የነበሩ ብዙዎች ሌሎችም ነበሩ። ሕዝቡም ሁሉ ከየከተማውም ሁሉ ወደ እርሱ የመጡት ሲያዳምጡት እንዲህ ያለ ምሳሌ ነገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ወደቀና ተረገጠ፣ የሰማይ ወፎችም በሉት። ሌላውም በጭንጫ መሬት ላይ ወደቀ፣ በበቀለም ጊዜ ወዲያው ደረቀ፣ ሥራ አልነበረውምና። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ አደገና አነቀው። በመልካም መሬት ላይ የወደቀ ዘርም ነበረ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንም ብሎ የሚሰማ ጆሮ ያለው ይስማ አላቸው። ደቀ መዛሙርቱም ይህች ምሳሌ ምንድናት ብለው ጠየቁት። እርሱም እንዲህ አላቸው፣ የእግዚአብሔርን መንግሥት ምስጢር ማወቅ ለእናንተ ተሰጥቷችኋል። ለእነዚያ ግን አይተው እንዳያዩ፣ ሰምተውም እንዳይሰሙ፣ እንዳያስተውሉም በምሳሌ ነው። ምሳሌውም ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ የወደቀው ቃሉን የሚሰሙ ናቸው። አምነውም እንዳይድኑ ሰይጣን መጥቶ ቃሉን ከልባቸው ይወስድባቸዋል። በጭንጫም ላይ የወደቀው ሰምተው ነገሩን በደስታ የሚቀበሉት ናቸው። ነገር ግን ለጊዜው ያምናሉ እንጂ ስር የላቸውም። መከራም ባገኛቸው ጊዜ ይክዳሉ። በእሾህም መካከል የወደቀው ቃሉን ሰምተው የባለጠግነት ሐሳብ፣ የኑሮም መቆርቆር፣ የተድላና የደስታ መጣፈጥም የሚያስጨንቃቸውና ፍሬ የማያፈሩ ናቸው። በመልካም ምድር የወደቀው ግን ቃሉን በበጎና በንጹሕ ልብ የሚሰሙና የሚጠብቁት ታግሰውና ጨክነውም የሚያፈሩ ናቸው። መብራትን አብርቶ ዕቃም ከድኖ ከአልጋ በታች የሚያኖራት የለም። ነገር ግን የሚመላለሱት ብርሃንን ያዩ ዘንድ በመቅረዝ ላይ ያኖራታል። የማይገለጥ የተሰወረ የለምና የማይታይም ወደ ግልጥም የማይመጣ የተከደነ የለም። እንግዲህ እንዴት እንደምትሰሙ አስተውሉ። ላለው ይሰጠዋል፣ ከሌለው ግን ያው ያለው የሚመስለው እንኳ ይወሰድበታል። እናቱና ወንድሞቹም ወደ እርሱ መጡ። ነገር ግን ሕዝቡ ብዙ ነበርና ሊያገኙት አልቻሉም። እናቱና ወንድሞች ከውጭ ቆመዋል፣ ሊያዩህም ይሻሉ አሉት። እርሱም መልሶ እናቴና ወንድሞቼ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው አላቸው። ከዕለታት በአንዲት ቀንም እንዲህ ሆነ። እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ወጣና ኑ ወደ ባሕር ማዶ እንሻገር አላቸው። እነርሱም ሄዱ። ሲሄዱም አንቀላፋ። በባሕሩም ላይ አውሎ ነፋስ መጣ፣ ውሃውም ታንኳቸውን ሞላው። እነርሱም ተጨነቁ። ቀርበውም መምህር ሆይ ልንጠፋ ነው ብለው ቀሰቀሱት። ተነስቶም ነፋሱንና የውሃውን ማዕበል ገሠጻቸው። እነርሱም ዝም አሉ። ታላቅ ጸጥታም ሆነ። እርሱም እምነታችሁ ወዴት አለ አላቸው። እነርሱም ፈርተው ተደነቁ። እርስ በርሳቸውም
ውሃም ነፋስም የሚታዘዙለት ይህ ማን ነው አሉ። ከዚህ በኋላ በገሊላ ወደብ አቅጣጫ ወዳለችው ወደ ጌርጌሴኖን ሀገር በታንኳ ሄደ። ወደ ምድርም በወረዱ ጊዜ ጋኔን ያደረበት ሰው ከከተማ ወጥቶ ተገናኘው። ልብሱንም ከጣለ ብዙ ዘመን ሆኖት ነበር። በመቃብር ብቻ ይኖር ነበር እንጂ ወደ ቤት አይገባም ነበር። ጌታችን ኢየሱስንም ባየው ጊዜ ጮኾ ሮጦም ሰገደለት። የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ እያለም በታላቅ ቃል ጮኸ። እንዳያሰቃየውም ማለደው። ክፉም ጋኔን ከዚያ ሰው ላይ እንዲወጣ ያዘው ነበርና ዘወትርም አእምሮውን ያሳጣው ነበርና ብላቴኖችም በእግር ብረት አስረው ይጠብቁት ነበር። እግር ብረቱንም ይሰብር ነበር። ጋኔኑም በምድረ በዳ ያዞረው ነበር። ጌታችን ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ስሜ ሌጌዎን ነው አለው። ብዙ አጋንንት ይዘውት ነበርና ወደ ጥልቁም የሚገቡ ዘንድ እንዳይሰዳቸው ማለዱት። በዚያም ብዙ የእሪያ መንጋ በተራራ ላይ ተሰማርቶ ነበር። ወደ እሪያዎችም እንዲገቡባቸው ይፈቅድላቸው ዘንድ ማለዱት። እርሱም ፈቀደላቸው። እነዚያ አጋንንትም ከዚያ ሰው ላይ ወጥተው ወደ እሪያዎች ገቡ። የእሪያዎችም መንጋ አብደው ከገደሉ ወደ ባሕር ጠልቀው ሞቱ። እረኞችም የሆነውን ባዩ ጊዜ ሸሽተው ሄዱና ገብተው በከተማውና በመንደሩ አወሩ። ሰዎችም የሆነውን ያዩ ዘንድ ሄደውም ወደ ጌታችን ወደ ኢየሱስ በደረሱ ጊዜ አጋንንት ይወጡለትን ያን ሰው አእምሮ ተመልሶለት ልብሱን ለብሶ ከጌታችን ከኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ሰዎች ጋኔን አድሮበት የነበረው ሰው እንዴት እንደዳነ ነገሯቸው። በጌርጌሴኖንም ዙሪያ ያሉ ሰዎች ከእነርሱ ዘንድ እንዲሄድላቸው ማለዱት፣ ጽኑ ፍርሃትም ይዟቸዋልና። ጌታችን ኢየሱስም በታንኳ ሆኖ ተመለሰ። ያም አጋንንት ይወጡለት ሰው ከእርሱ ጋር ይሄድ ዘንድ ጌታችን ኢየሱስን ማለደው። እርሱ ግን ወደ ቤት ተመልሰህ እግዚአብሔር ያደረገልህን ታላቅ ነገር ሁሉ ተናገር ብሎ አሰናበተው። እርሱም ሄዶ በከተማው ሁሉ ጌታችን ኢየሱስ ያደረገለትን ሁሉ ተናገረ። ጌታችን ኢየሱስን በተመለሰ ጊዜ ሕዝቡ በአንድነት ተቀበሉት፣ ሁሉ ይጠባበቁት ነበርና። እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኵራብ ሹም ነበር። ከጌታችን ኢየሱስ እግር በታችን ሰገደ። ወደ ቤቱም ይገባ ዘንድ ለመነው። ዕድሜዋ 12 ዓመት የሚሆናት አንዲት ልጅ ነበረችው። እርሷም ልትሞት ቀርባ ነበር። ከዚህም በኋላ ጌታችን ኢየሱስ ከእርሱ ጋር ሲሄድ ሰዎች ያጨናንቁት ነበር። ከ12 ዓመትም ጀምሮ ደም ይፈሳት የነበረች ሴት መጣች። ገንዘቧንም ሁሉ ለባለመድኃኒቶች ሰጥታ ጨርሳ ነበር። ነገር ግን ሊያድናት የቻለ ማንም አልነበረም። ቀርባም በጌታችን በኢየሱስ በስተኋላው ቆመችና የልብሱን ጫፍ ዳሰሰች። ያን ጊዜም የደሟ መፍሰስ ቆመ። ጌታችን ኢየሱስም ማን ዳሰሰኝ አለ። ሁሉም ካዱ። ጴጥሮስና ከእርሱ ጋር የነበሩትም መምህር ሆይ ሰው ይጋፋህና ያጨናንቅህ የለምን? አንተ ግን ማን ዳሰሰኝ ትላለህ አሉት። ጌታችን ኢየሱስም የዳሰሰኝ አለ፣ ከእኔ ኃይል እንደወጣ አውቃለሁና አላቸው። ሴቲቱም እንዳልተሰወረላት ባየች ጊዜ እየተንቀጠቀጠች ሄዳ ሰገደችለት። በሕዝቡም ሁሉ ፊት በምን ምክንያት ወደ እርሱ እንደቀረበችና የልብሱን ጫፍ እንደዳሰሰች ወዲያውም እንደዳነች ተናገረች። እርሱም ልጄ ሆይ እምነትሽ አዳነችሽ፣ በሰላም ሂጂ አላት። ይህንም ሲናገር አንድ ሰው ከምኵራቡ ሹም ቤት ወጥቶ ልጅህስ ሞታለች፣ እንግዲህ መምህሩን አታድክመው አለው። ጌታችን ኢየሱስን በሰማ ጊዜ የምኵራቡን ሹም አትፍራ፣ ብቻ እመን፣ ልጅህ ትድናለች አለው። ወደ ቤትም በገባ ጊዜ ከጴጥሮስ ከያዕቆብና ከዮሐንስ ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ሌላ ሰው ይገባ ዘንድ አልፈቀደም። ሁሉም እያለቀሱ ዋይ ዋይ ይሉላት ነበር። ጌታችን ኢየሱስ ግን አታልቅሱ፣ ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። እንደ ሞተችም አውቀዋልና ሳቁበት። እርሱ ግን ሁሉን ወደ ውጭ አስወጣና እጇን ይዞ ጠራት፣ እንዲህም አላት፣ አንቺ ብላቴና ተነሺ። ወዲያውም ነፍሷ ተመልሶላት ፈጥና ቆመች። የምትበላውንም ይሰጧት ዘንድ አዘዘ። አባቷና እናቷም አደነቁ። እርሱ ግን የሆነውን ለማንም እንዳይነግሩ ከለከላቸው። ምዕራፍ 9 ይቀጥላል። ረድኤተ እግዚአብሔር አይለየን።